የምታስተምር ያቃታል እንጂ አቀርባትም ብላለች እኮ ይሄንን የምታስተምር ማለት እኮ ጋላት እኮ ነው ማለት ነው እኮ ይሄ ለሁል ጊዜውም እንዳይመጣ ለማስተማርም ሊሆን ይችላል። እንግዲህ ዛሬ እንደዚህ ሆነ ዛሬ ተቀበይ እኔ ይከብዳል። ትላንት ብትለውም በነገራችን ላይ ተተረዳት ትላንት ተናግራለች። አፍ የሚያወራውና ሆዴ አንድ አይደለም ብላለች። ይረዳት خلاص ብለምነኝስ ብለዋለች። ታዲያ እየለመንኩሽ ልኖር ነው ቢላት እወድሻለሁ ታልክ ብለምነኝስ ምንድን ነው ብላለች። እዚህ ላይ አሁን የወላችሁ ማርክ የማርክ ደስ ይለኛል። ስራም ቢሆን የማርክ እንዴት ነው አሁን እየሄደ እየለመናት እየገፋችሁ እየለመናት ስድብም አለው እኮ እዛ ስድብ አለው ማለው ደግሞ ፈጣሪ ሆይ ደቂቃ አይቆይም እኮ እመቤቴን ማርያምን እመቤቴን እንደው ማን ነው የሚለው ማርክም እነ ማርክ ቤት እንደስለማን እንደዘየ ማለ በውሸት በኢየሱስ ኧረ በፈጣሪ ስም ብሩክ ደግሞ እንደዛ ነገር አይመቸውም። እሱ ይሄ መለመን ይሄ እንዲምንድ ማለት የራስሽን ሰው እኮ መለመን ግድ ነው። የራስሽን ሰው በትለምኝ ምን ችግር አለ እንዴ? ማላ ነው ያልኩት ምንም ነው ማላ እኔ ብሩኬ ላይ የሚያስጠላው እኔ የበላይ ነኝ ሁልጊዜ። በቃ አንድ የከለመነ ሌላው ነው መለመን ያለብን። ሁለሱ ነው የሚያወራው ደግሞ ማለት ወድሃለሁ አላልሽኝም ወይ? መውደድ እናቴም ትወደኛለች። እኔም ወድሻለሁ እኮ እኔ ስለምወድሽ ነው። አፈቅርሻለሁ ቢላት ምን አለበት ነው መሳይ። ይሄንን ድምፅ አታውጡ አትበሉ። ይሄንን እነሱ ይሄንን የማይሉበት መንገድ አላቸው። እነሱ ለስራ ፈልገውት ይሁን ለምን ፈልገውት ይሁን እናንተ እዚህ ገዝት ላይ አታውሩ። ዝም በይ እኮ ይኸውልሽ እኮ አንቺ እኮ ትናንትና ወድሃለሁ ብለሽ ነበረ። ለምን መጣ? እኔ ስለወደድኩ ነው ወይ? እኔም እኮ ስለምወድሽ ነው። መለያየት ስለሌለብን ነው አይደለም? ትናንት እንደዛ አላልሽኝም? ትናንት እንደዛ አላልሽኝም? እሱም ብሏል። አንቺ መለያየት ስትጠይቀው ግን አልመለሰላትም። ሲገባ መለያየት አልፈልግም ነው ያላት። እወድሻለሁ አከብርሻለሁ እወድሻለሁ አከብርሻለሁ ደስታዬ ካንቺ ጋር ነው ማለት አዎ አይ ተናግሯታል። ነገር አልሰማችሁም? ነው በዛሬ መቀበል አልችልም አይ ዛሬ መቀበል አልችልም። ምን ነው ይታገሳ ዞሮ እሱ ተናግራ ትናንትና እኮ ሰጥቷታል። አላያችሁም? ትናንት አልሰማችሁም? ምን ነው አይ ላቭ ዩ አዎ ወተት ነጭ ነው ካልተባለ አይገባችሁም እንዴ? ወተት ነጭ ነው። ኧረ ይሄ ዝም ብላችሁ ነው እንዴ? ይሄንን ቃላት ባታወጡ ጥሩ ነው። በቃ እነሱ እየኖሩት ነው። ግዴታ ሶሻል ሚዲያ ላይ ይረቋት ይዘው እነ ሰላም ማለት ነው። ገስት ሙሉ ዘቅዝቀው አላህ ይላቸው አቦ ይቅርታ ሳይል እኮ ነው ያለቀ ቪዲዮ እንዴ እንዴ ነገ ነው የሚቀጥለው። ነገ ደከመን የምር እንደው ለረመዳን ቢስተካከሉ ነገ ጠብቁን። ነገ ጥሩ ነገር አለ ብሎ የእኛ ሴቶ የሆነን ለመናገር ትንለመን ደስ ይለናል። አንዷ ብላለች እኮ ወላሂ መለመን እንወዳለን። ሴት ነን ወላሂ እንደ ሴትነት ይረዳለሁ። ሴት ልጅ መለማመጥ ምን አለ አዶናይ ቢያስተምራቸው እነኝን ሁለት ልጆች። አዶናይ እኮ እንትን የኑሮ ቢሆንስ አንቺ ምንድን ነው ውጭ ሀገር ብቻ ስለሆንሽ ነው እንዴ? አይደለም እውነተኛ ጥል ቢሆን ኖሮ ቤተሰብ ዝም ይላል። ምን አቅተው መጡ አይደል እንዴ? አንቺ ደግሞ ምን አቅተው ወደ አንድ ጥያቄ ልጠይቅ። እውነተኛ ጠብ ቢሆን እንደ ፉአድንና ፍቅርን ተምሳሌት አርጉ። በቃ ያ ነው እውነተኛ ጠብ። ሱመያ ዘቅዝቀዋታል። ወላሂ ያስጠሉኝ። እንደው የሚሳደቡ ቃላት በጣም ያስጠላላል። እናንተ ንቃችሁ ተው። አሁን ይነሳባቸዋል። ዛሬ የሃይሜቶች አንድ ብለዋል። በቃ አለቀላቸው። ዛሬ ቀን ዛሬ ዝተዋል። አንድ ይዘቅዝቁና እናያለን ብለዋል።
ይኸውም ደግሞ በ4 በ5 ገዝት ነው የሚገቡላት። ተነናቱ ነው ደግሞ እነሱ የሚዘቀዝቁት። አይተውትም። በጣም ብዙ ናቸው፣ ይበዛሉ። የሀይሚ እህቶች በስማም እሷ ይሄንን መስዋዕትነት አድርጋ ሁሉ የእሷን ገዝት ሙሉ ዘቅዝቀዋት እኮ ነው ያለው እኮ። ምን ሆነሽ ነው? እነሱ ተዋቸው በቃ። አንድ ሰው ባለጌ ሆነ ብላችሁ እናንተ ባለጌ ትሆናላችሁ እንዴ? እኛ እኮ አንነካም፣ እኛ አንነካም፣ ግን ስለሌላ ይመለከታል። ግን ሂዱበት፣ የሀይሚ እህቶች ከታች ካላችሁ ሂዱበት። ታይ አናን ጥሩ ልጅ ለማንኛውም ነገ ተስተካክለው እንደሚመጡ እንደው ተስፋ አደርጋለሁ። እርግጠኛ አይስተካከልም። ነገ ደግሞ እሱ ይገለበጣል። ኧረ እናንተ አይገለበጥም። በአንድ ቀንማ እንደዚህ አይልም። ትላንት ተናግረው እንዳታርገው እያለኝ ነገ ተገልጦ ከመጣማ ውሸቱን ነው ታዲያ የመጣው። ያ ውሸት ነው የሚሆንበት። ነገ ድጋሜ እንደውም እሱ መግቢያ ሰርቶ የሚነሳበት መንፈስ ነው እኮ ግራ ይገባኝ። መግቢያ ሰርቶ ይቅርታ በቃ ጥፋተኛ ነኝ እንደዛ ትስተካከያለሽ ብዬ ነበረ። ይሁን የምፈልገውን ባገኝም ግን ጥፋት ሆኖ አገኘችዋለሁኝ ይቅርታ ብሎ በቃ ያቺ ሮቶ ከእንግዲህ ወዲህ ባትመጣ አንድ ነገር ልጠይቃችሁ። ቀን ነው መቼ ነው የተቀረጸው ይሄ ቀርጻ? ለኋላም እንደኛ አብረን አይደለም ሲገቡ ፍፄና ሀይሚ ሲገቡ እስቲ ደጁን ይዩት እንደ መቼ እኛ ሲገቡ አላየንም እኮ። ይዩታ ተመልሳችሁ ይዩ ሲገቡ በሩን ከፍተውታል። ማታ ነው እያሉ ነው። ማታ ነው 12 ሰዓት አካባቢ ነው። ፀሐይ የለችም እንደመስመስ ብሏል። ትናንትናው ነው የተቀረጸው። ትናንትናው ነው የተቀረጸው። አይገርማችሁ? ልብስ ብቻ ነው የቀየሩት እንጂ። ታዲያ ዛሬ ብሩኬ ይሄንን ልብስ ለብሶ ነው የደነሰው ማለት ነው ወይ? ለነገ የተቀረ መሆኑ ነው እንጂ የተቀረጸው ትላንትና ነው። ያው በሩን ክፈቱና ከፍቷል። ፍፄ ማለት ነው ሲገባ ትንሽ ከፈት አድርጓል። ስቶፕ አድርጉትና ይዩት ወደ ደጅ። አይ ብሩኬ ሲወጣ እኮ ታይቷል። እኔ አላየሁትም ልባል አልኩትም። አይ ብሩኬ ሲወጣ አያሳይም እንትኑ። ምን ብሩኬ ከልጅቷ ጋር ነው የወጣው? ብቻው አላየሽም? እንዳናን እኔ ካፍቼ ነው የለቀኩት ወደዛ። ለብቻው ነው የወጣው እንዴ? ፍፄና ልጅቷ ቤት ቀሩ፣ ሀይሚና ብሩኬ ደጅ ቀሩ ማለት ነው። አይደለም ሀይሚዬ ፎቅ ነኝ። ወደ ፎቅ አይደለም፣ ወደ ፎቅ አይደለም። በመራሪያም ቤቱ ጋር ያለው ወደ ውጭ የሚያስወጣው ታውቃላችሁ፣ ነጩ በር በዛ ነው የወጣችሁ። በዛ ነው የወጣችሁ። ጠብቁኝ፣ አሁንም ላሳምናችሁ። እንደ ቅድሙ ቪዲዮ ላምጣላችሁ። ያማችኋል። ፎቅ አይደለም ማርያምን ወደ ፎቅ ነው ወደ ውጭ ብሩኬ ወጥቷል። አትማሉ ግን ማላትማሉ። አይ ወደ ፎቅ ይሄ እዚህ ጋር ምን አለ? ወደ ደጅ ነው የወጣችሁ። ማርያምን ወደ ደጅ ነው የወጣችሁ። ይሄው በማርያም ነው የምልላችሁ። እናንተ ወደ ፎቅ ነው የመሰላችሁ። ቆይ ላሳይሽ። አቁም። እንድታምኝ ብቻ የምፈልግበት መንገድ አለ። ስመለስ እንዳላገኘ ብላለች። እሱ ስላለችው አይደለም። ፎቅ ልትወጣም ትችላለች። እንደዛ ስላለች አይደለም። ከቪዲዮ ጋር ያስታውቃል እኮ ስትጥፍ ብላ በወዲያም በር መውጫ አለው አለ። ማርያምን ወደ ውጭዎች ከወጥ ቤቱ አንድ ጊዜ መፍታ የወጣበት ታውቂያለሽ? በዛ አለ ወደ ውጭ መውጫ። ታዲያ እሱ እኮ በዛ ጋር ሄደችም። እሷ ቀጥታ እሷ በዛ ጋር ሄደችም። በዛ ጋር ኧረ በእናትሽ በደምብ ይሄንን ቪዲዮ በትልቁ ታደርጊኛለሽ ችለሽ በትልቁ ላይ አድርጊያት። እኔ አንድ ሰው መውረድ አለበታ። በትልቁ ትመለሳላችሁ። ውረዱ አንድ ሰው። አንድ ቤት ውስጥ እየኖረን ሁለት አልጋ ሊኖር አልፈልግም። በቃ ከኔ ጋር ሀይሚ ይሄንን ቪዲዮ እንድታዩ ፈልጋለሁ። መጀመሪያ ወንድና ሴት እንዴት ነው? ይሄንን ቆይ